ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላህ። ኡስታዝ ቀጥል። ኤሊሻ ሰላም ብያለሁ። አንዋል ቃሉን ግን ሮሜ 9 በጣም አሪፍ ነው። በሱ ላይ በጣም መሄድ እፈልጋለሁ። ከመጀመሪያ ዘፍጥረት 17 አንድ ቃል ተደበልና እንሄዳለን። በጣም ደስ የሚለኝ ጥቅስ ነው። እሱ ጥቅስንም ስትረዳ ግን በቃ ክርስትናን ጥለህ ልትወጣው ትችላለህ ማለት ወይ ደግሞ ደስ ሊል ይገባል። የሚያስደስት ነው፣ አስደስታለሁ ኢንሻአላህ። ዘፍጥረት 17:21 ላይ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድ ልጅ ጋር ከይስሐቅ ጋር አቆማለሁ ይላል አይደል? አዎ። በዓመቱ ከሳራ ከምትወልደው ከይስሐቅ ጋር ምን ብሎ አቆመ ቃል ኪዳን ፈጣሪ? እዚህ ጋር አላስታውስም። ምን አይነት ኪዳን በዓመቱ አስታውሰኝ ይገባኛል። መጽሐፍ ወንደርፉል። አዎ፣ አይ የመገረዝ ኪዳን ነው የሚያወራው። ዘፍጥረት 17 ላይ ከመገረዝ ኪዳን ውጪ ሌላ የተነገረ ኪዳን ፈጽሞ የለም። እንዴ እንትንስ ያ ከመገረዝ ውጪ ሳይሆን እንትን አብርሃም ሲታዘዘው ለእግዚአብሔር ይስሐቅን ዘፍጥረት 17 ላይ ነው ያልኩሽ እኮ። ዘፍጥረት 17 ላይ ወደዚህ ልክ ነው ቃል ኪዳኔን እገባለሁ ሲል ማለት ነው። አሁን ወደ ሮሜ 2:26 ላይ እንግዲህ ያልተገረዘ ሰው የሕግ ስርዓት ቢጠብቅ አለመገረዙ እንዴት መገረዙን አይቆጥርለትም። ከፍጥረትም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍ መገረዝ ሳይሆን ሕግ በመተላለፍ በአንተ ይፈርድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና አለ። በግልጽ በስጋ የሚደረግ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ እንጂ በመጽሐፍ አይደለምና አለ። ስንት አይነት አይሁዳዊነት አለ? በስውር ማለት እስኪ አስረዳኝ። በስውር የሚለው ምን? ግልጽ አይሁዳዊ የሚባለው ይሄ የምታየው የሙሴ ተከታይ ያለው እየተገረዘ የስጋ ስርዓት ያለው ነው አይደለ? በግልጽ አይሁዳዊ የሆነ አይሁዳዊ አይደለም አለ። ግን አዲስ ኪዳን ላይ ያለው አይሁዳዊነት አለ። ምን አይነት አይሁዳዊነት አለው አለ? በስውር አይሁዳዊ የሆነ አይሁዳዊ ነው አለ። ስውር አይሁዳዊ ይባላል። በስውር የሚለው ስፒሪቹዋል አይሁዳዊኖች አሉ ነው አዲስ ኪዳን ላይ እንትን ላይ የነገረ። ለዛ ነው ሮሜ 9 ላይ ነገረ ከእስራኤል የሚወለድ ሁሉ እስራኤላውያኖች አይደሉም ማለት። ሌላ እስራኤል የሚባል አለ አዲስ ኪዳን ላይ መጣ። እስራኤል ዘነፍስ ይባላል በቴዎሎጂ ደረጃ ማለት ነው። ሪፕሌስመንት ቴዎሎጂ የሚባል አታውቅም? በፕሮቴስታንት አልሰማም? እንትን ላይ ጎግል ላይ ገባና ጊዜ ሲኖር ግን ያው አይሁዳዊ ሆኖ የማያምን ማለት ነው አይደለም። አዲስ ኪዳን ላይ ሌላ እስራኤል አለ። ሪፕሌስመንት ቴዎሎጂ ብለህ አጥና ጊዜ ሲኖር። እስቲ አንድ ጊዜ ጻፍልኝ እስቲ ድገሞ በአፍህ ቴዲሻ። ምን ሪፕሌስመንት ቴዎሎጂ ብለህ ጻፍ በልብህ በመዝገብ ላይ ያዝገው ነው ማስታወሻ ላይ አንድ ያዝልኝ። አይቀላል ነው ቃሉ ሪፕሌስመንት ቴዎሎጂ ብዬ ማለት በቃ እሱ ማለት ሁሉም ይቀበላል። ሁሉም ክርስቲያን ሪፕሌስመንት ቴዎሎጂ ማለት እስራኤል ዘስካና እስራኤል ዘነፍስ የሚባል ትምህርት አለ። እስራኤል ዘስካ የሚባሉት ሙሴን ሕግ ሲከተሉ የነበሩ እስራኤላውያኖች፣ እነዛ እስራኤላውያኖች የስጋ እስራኤል ይባላሉ። የመንፈስ እስራኤል የሚባሉ ደግሞ ሌላ አሉ ራሱ ማለት ነው። ምን ማለት እነሱ ምን ያደርጋል? እነሱ ደግሞ የመንፈስ የልብ እስራኤላውያን ናቸው፣ ግን መንፈስ እስራኤል ናቸው። አይደሉም። ሙሴ መካድ ሳይሆን ልክ አዲስ ኪዳን ላይ ያለ ኪዳን ነው ራሱ ማለት ነው። ቆይ ኤግዛምፕሎችን ልስጥ። ገላትያ ምዕራፍ 4 ላይ ገባማ በደንብ ታገኛቸዋለህ። እነዛ ሁለት ማለት ነው። ቁጥር 22 ላይ አንዲቱ ከባሪያይቱ አንዲቱ ጨዊቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏል። የባሪያይቱ ልጅ እንደ ስጋ ተወልዷልና አለ። የጨዊቱ ልጅ ግን በተስፋ ቃል ተወልዷልና ይህ ነገር ምሳሌ ነው አለ። የባሪያይቱ ልጅ እኮ ባሪያይቱ የተባለችው ማናት? ጨዊቱ የተባለችው ማናት? ትርጉም አለው። ዘፍጥረትን አይደለም የሚያወራ ይኸውልህ ምሳሌ ነው ብለዋል። እነዚህ ሴቶች አለ እንደ ሁለት ኪዳኖች ናቸው አለ። ገላትያ ስንት ነው አልከኝ? ገላትያ 4:23 እስከ 24 ላይ ገላትያ 4 አዎ ገላትያ 22 ጀምረን 23 የለውም። ገላትያ 4 ምዕራፍ 4 ከቁጥር 22 ጀምሮ ነው። አይ ገላትያ 4 ምዕራፍ ቁጥር 22 የለውም። የሚያልቀው 11 ላይ ነው። 16 ገላትያ ምዕራፍ 4 ላይ አልገባህም አንተ። ሌላ ቦታ ገብተህ እንዳይሆን አይስዌር ነኝ። ገላትያ ምዕራፍ 4 ቁጥር 22 ላይ አለ። መጨረሻው የሚጨርሰው 31 ነው። ገላትያ 4 እሺ ይቅርታ ችግር የለም። ምዕራፍ 4 ቁጥር 22 ላይ የሚላል አንዱ ከባሪያይቱ አንዱ ከጨዊቱ ሁለት ልጆች ለአብርሃም እንደነበሩ ተጽፏል አለ። አሁን ምን አለ? ነገር ግን የባሪያይቱ ልጅ አለ እንደ ስጋ ተወልዷልና። አሁን የሚያወራ ስለሌላ ታሪክ ነው። የጨዊቱ ልጅ በተስፋ ቃል ተወልዷልና አለ። ይህ ነገር ምሳሌ ነው አለ። እነዚህ ሴቶች አለ እንደ ሁለት ኪዳኖች ናቸው አለ። ማናማ ብሉይ ኪዳንና አዲስ ኪዳን ናት። ብሉይ ኪዳን ማናት? አጋር ናት አለ። ከደብረ ሲና የሆነች አንዲቱ ለባርነት ልጆቿ ትወልዳለችና እርሷም አጋር ናት አለ። ይህች አጋር አለ
በአረብ ምድር ያለች ደብረ ሲና ናት። አሁን ያለችዋን ኢየሩሳሌም ትመስላለች፣ ከልጆቿ ጋር በባርነት ናትና አለ። አሁን ያለችዋ ኢየሩሳሌም ወይም ደግሞ ምድር ላይ የነበረችው ኢየሩሳሌም የዳዊት ከተማ የነበረባት እንትን በአጋር ነው የተመሰለችው አለ። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት አለ። ሳራ የምትባለዋን ደግሞ ላይኛይቱ ኢየሩሳሌም ነው ብሎ ለሁለት ከፈላቸው። ከዛ ምን አለ አንቺ ኦኬ እዛው ላይ እሺ ልጨርስልህ አንዴ። አንቺ አመጣሽ የማታውቂ እልል በይ ባል ካላት ይልቅ የብቻዬንነት ልጆች በዝተዋል ተብሎ ጽፏል። እኛ ግን ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ስጋ የተወለደው እንደ መንፈስ እንደተወለደው በዚያ ጊዜ እንዳሳደደው ዛሬ ወንዱ ነን። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለም ማለት። እነማን ናቸው የባሪያይቱ ልጆች? የባሪያይቱ ልጆች እነማን ናቸው? የአጋር ልጆች ናቸው። የአጋር ነው እንግዲህ አይደለም። በቃ እንትን ላይ ቁጥር 25 ላይ አንብልኝ። እንደዚህ እኔ አንድ እንደዚህ ይላል እዛው ላይ 25 ላይ ያዘው 25 ላይ ታገኛለህ። ባሪያይቱ የሚላቸው እነማን እንደሆነ አንድ አረፍተ ነገር ልበና ትጨምርኝ እዛው ላይ 25 ላይ ያዘው። አይደለም እኮ ስላልከኝ እኮ ነው። 25 ላይ አንድ ያዝ ግባና ሂድና ያው እዚህ ጋር ግን አንድ መዝለል የለብን ቃል አለ። አንተ ይዘልከው 25 ላይ ችግር የለውም አልሰልልም። ስንት 25 እዛው ላይ ገላትያ 4:25 ላይ ቴዲሻ ምን ነው? እሺ 4:25 ላይ እሺ ምን ይላል? በእርሷ አጋር ናት። ይቺም አጋር አለ። ተተረጋግታ አንብቧ። ይቺም አጋር አለ በአረብ ምድር ያለችው ደብረ ሲና ናት አለ። አሁን ያለችውን ኢየሩሳሌምን ትመሰላለች አለ። አሁን ያለችው ኢየሩሳሌም ደግሞ ምንድን ናት አለ? ከልጆቿ ጋር በባርነት ናትና አለ። አሁን ያለችው ኢየሩሳሌም የተባለችውና በባርነት አለችው የተባለችው ማን ናት? እንግዲህ ያሁኑ ኢየሩሳሌም በክርስቶስ የመጣችው ነች። በቃ ከአቅም በላይ ነው ማለት ነው። ሁለት አይነት ኢየሩሳሌም አለ። ከዛ ላይኛይቱ ኢየሩሳሌም ደግሞ ብሎ ደግሞ 26 ላይ ይላል። ላይኛይቱ ኢየሩሳሌም ያላት ማንን ነው? እሺ አላወኩትም፣ ማስረዳኝ። ማን ነች እኮ? እሱን ነው እኮ የምልህ። ሁለት ኢየሩሳሌሞች አሉ። አንደኛዋ ምድራዊቷ ኢየሩሳሌም አለች። ልክ ነህ። መንግስተ ሰማያትን በኢየሩሳሌም መጽሐፍ ቅዱስ ይጠቅሳል። ሁለት ናቸው። ስለዚህ ላይኛይቷ ኢየሩሳሌም የተባለችው ቤተክርስቲያን ናት። ቆይ ላይኛይቱ ኢየሩሳሌም የተባለችው ቤተክርስቲያን ናት። ታችኛይቱ ኢየሩሳሌም የተባለችው ደግሞ ሙሴ ሕግ የታሰረችው በባርነት ውስጥ ያለችው ማናት? የሙሴ ሕግ በሙሴ ሕግ ባርነት የታሰረችዋ ተብሎ ገላትያ 4 ላይ እያወራ ያለው ስፒሪቹዋል ነው እያወራ ያለው። እነዚህ ሁለት ሴቶች ሁለት ኪዳኖች ናቸው አለ። ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳን ላይ ያለው ስርዓት አይሁዳኖች የሚባሉት እስራኤላኖች የሚባሉት በስጋ የሆኑ ናቸው። ራሱ በስጋ አይሁዳኖች የሆኑ ናቸው። እነዚህ ደግሞ በመንፈስ ናቸው። እስራኤል ዘነፍስ የሚባሉት ናቸው። አዲስ ኪዳን ላይ ያሉት ሪፕሌስመንት ቴዎሎጂ ላይ ያሉት ማለት ነው። ስለነሱ ነው ገላትያ ምዕራፍ 4 እና ሮሜ አጠቃላይ የሚያወራው ማለት ካልተገረዛችሁ አትድኑም እያሉ የሚጨቀጭቋቸው የነበሩት እነሱ ናቸው። እነዚህኞቹ ደግሞ ሪፕሌስመንት ቴዎሎጂ ላይ ገላትያ ምዕራፍ 6 ላይ በዚህ ስርዓት በሚመላለሱት ላይ አለ በአምላክ እስራኤል ላይ ሰላም ይሆናል። የአምላክ እስራኤል እንደማን ናቸው ብለህ ስትል አዲስ ኪዳን ላይ ያሉት የላይኛይቱ ኢየሩሳሌም ልጆች ናቸው። ላይኛይቱ ኢየሩሳሌም ደግሞ ራዕይ 12 ላይ ተገልጻለች። ፀሐይን ተመጽአትፋ ጨረቃ ከቦቿ በታችና 12 አክሊል ሆነላት አንድ ሴት ነበረች። 12 ከዋክብት 12 ሐዋርያት ናቸው። ስለዚህ ስለ ሁለቱ ነው እያወራ ያለው ገላትያ 4 ላይ የሚያወራው። ስለ ሁለቱ ከሆነ እቺ ቃል ይሄን ቃል ላንብብና አንድ ላይ አስረዳኝ። ነገር ግን ይላል ገላትያን እዛው 30 ላይ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋራ አይወርስምና። ማን ያለችው? እንደዛ ያለችው ማናት? አይደለም። ነገር ግን መጽሐፍ አይወርስምና መጽሐፍ ላይ ማናት ያለችው? እንደዛ ያለችው ማናት እኮ? ከጥቅስ ነው የጠቀሰልህ። መጽሐፍ ይላል አይደል? ቆይ አዳምጠኝ። አዎ ቆይ ዳውራና ጠይቀኛለህ፣ ደስ ያለን። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋራ አይወርስምና ባሪያይቱን ከልጇ ጋር አውጣት። ሳራ ነች ያለችው። ስለዚህ ወንድሞች ሆይ የጨዋይቱ ልጅ ነን እንጂ የባሪያይቱ ልጅ አይደለንም የሚለው ይሄ ዳይሬክትሊ ምን ለማለት ፈልጎ እና አይወርስም የተባለው ማን ነው? አይወርስም የተባለው ትርጉም አለው እዛ ጋር ገለ እንትን ላይ ዘፍጥረት። አሁን እዚህ ጋር አይወርስም የተባለው ዳይሬክትሊ ስትተረጉመው ወይ እንጂ አንዴ ሳራ ስንት ልጅ ነው ያላት? አንተ የምታውቀው ሳራ ስንት ልጅ ነው ያላት? ሳራ አንድ ልጅ ነው ያላት። ልጅ ነው ያላት። አሁን የጨዋይቱ የተባለ እሷ ልጅ ነው ይስሐቅን ነው። እሺ ራዕይ ዘፍጥረት 27:7 ላይ ምን ይላል? ደግሞ ሳራ ልጅ እዛ ላይ ምንድን ነው አለችው? አይወርስም አለች ስትል ምሳሌ አነጋገር ነው። ወደፊት የሚመጣ ሌላ ነገር ነው የሚያመለክተው እንጂ ስለ እስማኤል እያወራችም አይደለም። ለምን በለኝ እዛው ላይ ጥቅሱ ላይ ትመለከታለህ። ከዛ ምን አለ? ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረው ይላል። የምታጠባቸው ልጆች እነማን ናቸው?
ሳራ የምታጠባቸው ልጆች እነማን ናቸው? ኦፍኮርስ ልክ ነህ። ለእኔም ይሄ ቃል በጣም እነማን ናቸው? ሳራ ልጆቹ ያጠባቸው። ሳራ ሌላ ሳራ አለች አዲስ ኪዳን ላይ ላሳይህ። አየህ እዚህ ጋር ሌላ ሳራ አለች። እስኪ ሊያ እኮ እሺ፣ ገላትያ 4 ላይ ግባ። እሷ ናት የምታጠባው። ገላትያ የባይብልን እንትን ገና ነው ሪፕሌስመንት ቴዎሎጂ ካልገባ ገላትያ ምዕራፍ 4 ላይ ግባ። እሺ ምዕራፍ 4 እሺ፣ ገላትያ ምዕራፍ 4 ከዛ ቁጥር 24 ላይ ግባ። እሺ 4 ቁጥር 24 ገባው። አንዱ የባሪያይቱ አንዱ የሰዋይቱ ልጅ ይህ ነገር ምሳሌ ነው አለ። እነዚህ ሴቶች አለ ሁለት ኪዳኖች ናቸው አለ። ልብ አድርግ ሁለት ኪዳኖች ናቸው። አንዴ ላንብባ። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትስሙ። እስኪ ንገረኝ። አንዱ ከባሪያይቱ አንዱም ከሕግ በታች የተባሉት አይሁዳውያኖች ናቸው። ቆይ አንዱ ከባሪያይቱ አንዱ ሲጫቱ ለአብርሃም እንደነበሩ ተጽፏል አለ። ቆይ አልመለስክልኝም። እየጠራልኝ ይሄዳል ለመሰለክ የሳራን ብዙ ልጆች እያነበብኩልህ ነው። የሳራን ብዙ ልጆች ለማግኘት ነው ሀቢቢ፣ ልነግርህ ነው። እኔም ልነግርህ ነው። አንድ ላይ ነን ያለነው። እየተከፈለ እያቋረጥኩ አይደለም፣ እንደዛ እንዳይሰማ እሺ። እኮ ቃሉ ጥርት ይበልኝ ላምብ። እኔም እኮ አንደርስታንድ አድርግ። እሺ እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ። አንዱ ከባሪያይቱ አንዱም ከጨዋይቱ የሚለው አንድ ይስሐቅና አንድ እስማኤል ነው። የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏል። ነገር ግን የባሪያይቱ ልጅ እንደ ስጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ይስሐቅን ነው። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለት የሳራ ልጆች ማግኘት አልቻልኩም። ቆይ ልሰጥህ ነው እኮ አንዴ ባቢው እባክህ። አሁን የባሪያይቱ ልጅ እና የጨዋይቱ ልጅ ብሎ ያለው ይሄ ነገር ምንድነው አለ? ምሳሌ ነው አለ። ምሳሌው ምንድነው? እነዚህ ሴቶች አለ እንደ ሁለት ኪዳኖች ናቸው አለ። ብሉይ ኪዳንና አዲስ ኪዳን በደንብ አድርገ ያዘው። ከደብረ ሲና አለ የሙሴ የተሰጠው ደብረ ሲና ላይ ነው የሆነችው አንዲቱ ለባርነት ልጅ ወልዳለችና እሷም አጋር ናት አለ። ይቺ አጋር አለ አሁን ሊተረጉምልን ትርጉሙ አጋርን በአረብ ምድር ያለችውን ደብረ ሲና ናት የሙሴ ሕግ ማለት ነው። አሁን ያለችው ኢየሩሳሌምን ትመሰላለች። አጋር ማናት አለ? አሁን ያለችዋ ኢየሩሳሌም ከልጆቿ ጋር በባርነት ናትና፣ ላይኛይቱ ኢየሩሳሌም ግን አለ ስለ ሳራ ሲያወራ በነፃነት የምትኖር ናት፣ እርሷም እናታችን ናት። እንዲህ የሚል ጥቅስ አለ አለ ኢሳይያስ 54 ላይ ቁጥር 1 ላይ ያለውን አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይና ጩሂ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏልና አለ። ከዛ አለ እኛ አለ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን አለ። ልጆቹ መጡ። ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዛን ጊዜ እንዳሳደደው ዛሬውም እንዲሆነንና፣ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣትና። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም ማለት። ጨዋይቱ የተባለችው ለኛይቱ ኢየሩሳሌም ናት፣ ሳራ ናት። ባሪያይቱ የተባለችው ደግሞ አጋር በምሳሌ አነጋገር ውስጥ አሁን ያለችው ኢየሩሳሌም ናት። ስንት ኢየሩሳሌሞች አሉ? ስንት ኢየሩሳሌሞች አሉ? ቴዲሻ ሚዩት ነህ? ሚዩት ላይ ሁለት ኢየሩሳሌሞች አሉ አሁን። ስለዚህ አጋር የተባለችው የትኛው ኢየሩሳሌም ናት? ሳራ የተባለችው የትኛው ኢየሩሳሌም ናት? አንተ ባስተማርከኝ እንግዲህ ሳራ የተባለችው ሰማያዊ ልትሆን ነው። ስለዚህ ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረው እያለ ሲናገርና የባሪያይቱ ልጅ ከልጄ ጋር አይወርስም ስትል በዛ ጊዜ የነበረችው ሳራ ውስጥ ሌላ ሳራ መልእክት ይዞ የመጣው የነበረ። ይሄንን እንችለው አሁን የሚገባኝ ቆይ ነገር እኔ እንደሚገባኝ የሳራ ልጆች እያለ የሚናገረው በሳራ በኩል የሚመጡትን ትውልድ ነው። እኔ የሚገባኝ አይደለም። እኔ እንደሚመስለኝ ሳራ ሳራ ልጆች እንደምታጠባ የሚለውን እዚህ ጋር አሁን አንተ ካነበብክልኝ አንጻር እኔ እዛ ጋር ኮንፊውዝድ ሆንኩበትን አሁን እዚህ ጋር አልፈታልኝም። ነገር ግን አንድ ቃል እዚህ ጋር የምረዳው አንድ እንትን ልትበልና እኔም ልውጣ። እኔ እቸኩላለሁ እንደዚህ ሆነ ማለት ነው። በቃ እቺን ድንገርህና ሁሉንም ተኪል በል። አሁን የተስፋ ቃል እያለ የሚናገረው በአጠቃላይ እዚህ ጋር ቀን ጀምሮ ስታነብልን ሌላ ነው። ይኸውልህ እስቲ ሮሜ 9:6 ግን የተስፋ ቃል ተብሎ 9:6 ግባና ሌላ ቀን በደንብ አብራራላለሁ። አሁን ስለ ቸኮልኩም ሊሆን ይችላል በደንብ ያላስረዳው እንጂ በደንብ ሰፊም ስለሆነ ሮሜ 9:6 ላይ ግባና ልውጣ። እኔ
ሮሜ 9:6 ልግባ። እሺ ሮሜ 9:6 እሺ ሮሜ 9:6 ገባው። ነገር ግን የአምላክ ቃል የተሻረ አይደለም። እነዚህ ሁሉ ከእስራኤል የሚወለዱ ሁሉ ምን አይደሉም ማለት የአብርሃም ዘር ስለሆኑ አይደለም። አቸው 6 ላይ ነው ያለሁት። ሮሜ 9:6 ላይ ነው ያለሁት። ከእስራኤል የሚወለዱ ሁሉ ምን አይደሉም ማለት እስራኤላውያን ማለት ነው ትርጉሙ። ከእስራኤል የሚወለዱ ሁሉ እንዴት እስራኤል አይሆኑም ነበር? ሁለት አይነት እስራኤል ስላለ ነው። አይ ልክ ነህ። የአብርሃም ልጆች ስለሆኑ ሁሉም ደግሞ የአብርሃም ልጅ ስለሆኑ ሁሉም ይወርሳሉ ማለት ልጆች አይደሉምና፣ ስለዚህ በይስሐቅ ዘር ምን ይላል አለ ይጠራሃል ተባለ። ስለዚህ የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የማን ልጆች አይደሉም ማለት። እዚህ ጋር እያልከኝ ያለኸው ምንድነው? አሁን የተስፋ ቃሉ ይስሐቅ እንደሆነ ነው የሚያወራው። ኦኬ እኮ ይስሐቅ እያለ የሚያወራው ሌላ ነው፣ አልጎሪካል ነው። አዳዲስ ኪዳን ላይ ስትመጣ ይስሐቅም እስማኤልም ሌላ ማራ አይደለም። ፕሊስ ኦኬ ያው ነው ይኸውልህ፣ የአብርሃም ዘር ስለሆኑ አለ ሁላቸው ልጆች አይደሉም አለ። አየህ ተመልከት። ነገር ግን እንግዲህ እዚህ ጋር የምታየው የተወሰነውን ሊተው ነው ማለት ነው። በቃ አይ እንትንም ማለት አልፈልግም። ልጄም እያለቀሰችብኝ ነው። በቃ ይቅርታ። እሺ ቴንኪው፣ አመሰግናለሁ። በስፔሻሊ ስላለክ ብዙ የቃል ዕውቀት አመሰግናለሁ። ቴንኪው፣ ብዙ አስረዳኝ። አዎ ይሄንን ገላት ዘብጣት ላይ አልተፈታልኝም። ሌላ ቀን እናወራለን ከተመቸ። እሺ እንትን ላይ ቆይ አንዴ ዘፍጥረት 21 ላይ ያወጣለት። እሺ ዘፍጥረት 21 ማነው? ዘዳግም 21 ላይ ዘዳግም 21 እሺ አንዱ ከባሪያይቱ አንዱ ከጨረቱ የሚለውን ጥቅስ ትዝ ካለ አንዱ ከባሪያይቱ አንዱ ከጨረቱ የሚለው ናገኘው ጥቅስ አንዱ ከባሪያይቱ አንዱ ከጨረቱ ዘዳግም ላይ አንብበለት። አላገኘም። አንዱ ከጨረቱ እሺ ልፈልገው እንዴ እሺ አንዴት ለግለት ሌላ ሰው እንትን የሚል ካለ እንትን በልና እሺ ዘዳግም 21:15 ይቅርታ አንብበለት። ለአንድ ሰው በደንብ ተከታተል ነገር ሴሊሻ። እሺ ለአንድ ሰው አንዲት የተወደደች አንዲት የተጠላች ሁለት ሚስቶች ቢኖሩት አለ። ለእርሱ የተወደደችውን ደግሞ የተጠላችው ልጆች ቢወሉ በኩሩ ከተጠላችው ሚስት የተወለደ ልጅ ቢሆን ለልጆቹ ከብቱን በሚያወርስበት ቀን ከተጠላችው ሚስት የተወለደው በኩሩን ፊት ከተወለደችው ሚስት የተወለደው ልጅ በኩር ያደርግ ዘንድ አይገባውም። ነገር ግን ከብቱ ሁሉና ሁለት እጥፍ በመስጠት ከተጠላችው ሚስት የተወለደውን ልጅ በኩር እንደሆነ ያስታውቅ። ያይሉ የመጀመሪያ ነውና በኩርነቱ የሱ ነው ይላል። አብርሃም ሁለት ሚስቶች ነበሩት፣ አንዲት የተወደደችና አንዲት የተጠላች፣ አንዲት ጨዋይትና አንዲት ባሪያይት ነበሩት። እና የመጀመሪያ ልጁ የተወለደው ከተጠላችው ነው። ስለዚህ ውርስ ይስጠው ይላል አይደል? ይላል። ኦኬ። በዚህ መሰረት አብርሃም ሕጉን ፈጽሟል ወይስ አልፈጸመም? ምን የትኛውን ሕግ? ይሄ ዘዳግም ላይ ያለውን ሕግ አብርሃም ፈጽሞታል አልፈጸመውም? ዘዳግም 21:15 ላይ ያለውን ሕግ ሶሪ፣ አብርሃም ዘዳግም 21 ላይ ያለው ምን 15 ላይ ያለው ምንድን ነው የሚለው? አሁን ያነበበልን ነው ኢብራሂም ያነበበው። አንድ ሰው ሁለት ሚስቶች ቢኖሩት ኦኬ፣ አንዲት የተወለደችና አንዲት የተጠላች ቢሆን የመጀመሪያ ልጁ ከተጠላችው ቢወለድና ከዛ በኋላ ደግሞ ሁለት ልጆች ቢኖሩት መጀመሪያ ማውረስ ያለበት የሚያወርሰው ከተጠላችው የተወለደውን ነው ይላል አይልም ሕጉ? ይላል። ኦኬ። ዘፍጥረት 26:5 ላይ አብርሃም ሕጌን ጠብቋል ይላል። ጠብቋል? አብርሃም ምንን ጠብቋል? ሕጌን ጠብቋል አለ። እንግዲህ ያው መቼም ሕግ ጠብቋል አለ። ስለዚህ የባሪያይቱ ልጅ አይወርስም ሳራ ስትል አብርሃም የባሪያይቱ ልጅ አውርሷል ወይስ አላወረሰም? በደንብ ነው ያወረሰው እንጂ አውርሷል። አመሰግናለሁ። ኢብራሂም መቀጠል ትችላላችሁ።
ብራቮ ቺምፓንዚ የተስፋ ቃል የሚለው ነው እንጂ የተስፋ ቃል ብራቮ ቺምፓንዚ አይወርስም ያለችው ሳራ ምን ነው? ከልጄ ጋር አይወርስም ያለችው የተስፋ ቃሉ አይደለም ዘጠኝ 21 ላይ አውጣው ከፈለጅ የባሪያይቱ ልጅ ከልጄ ጋር እሺ ያልወረሰው ምንድነው? የባሪያይቱ ልጅ ያልወረሰው ምንድነው? ምንም ነገር የለም፣ ያልወረሰው የለም። እሷ አለች እንጂ ወርሷል። ብራቮ ቺምፓንዚ። እሺ ኦኬ። ሰላም አለይኩም። ሰላም አለይኩም። ይሄንን ጥቅስ ግን እንደዚህ አይቼበት አላውቅም። በጣም የሚገርም ነው። ፍጥረት ማነው ባይዘው በሙሴ ላይ የወጣው ህግ ማለት ነው ለአብርሃም አይሰራም። ቋራ እንደዛ ማለት አብርሃም ሰው ይገል ነበር። አብርሃም ሰው ይገል ነበር። አብርሃም ሰው አይገልም። እሺ አትግደል የሚልቅ ስተኛሽ ከአብርሃም አይ በአብርሃም ይሄ ጥያቄ ቆንጆ ነው፣ ግን ምን አለ መሰለህ ለምሳሌ በዝሙት እንሂድ። እኔና አንተ ለምሳሌ በሙሴ ጊዜ አንድ ሚስት እንድታገባ ነው የሚያዘው አይልም። በአብርሃም ጊዜ ግን እየደጋገሙ ማግባት ይፈቀዳል። ይሄው እዚህ የሙሴ አይተሰራ ማለት ነው። ወደ ላይ አራት ሄዳ እዚህ የሙሴ ህግ ላይ እኮ ሁለት ሚስቶች እንዴት ማስተዳደርንበት እኮ ነገረ ቁጥር ምዕራፍ 20 ቁጥር 15 ላይ እንዴ አይ ህጉ እየወጣ ነው አገና እሱ ሙሴ እንዴ አራታው ዲሬስ በእውነት ነው ነገር እንዴ ከሙሴ በፊት ያሉትን እንዳለ ሰው ነበር ማለት ወደዛ ሄዶ የአብርሃምን ህግ ለአብርሃም ይሰራል። አሁን ስታዛውረው እውነት ነው ስተኝሽ አንድ ሚስት አግቦ ያለው ስተኝሽ ዘዳግምን ማጠቃላይ ስታነበው አሁን ስፔሲፊካሊ ቦታውን አላውቅም አንድ ሚስት ያለሽ እንደው እኔ ሚስት ያገባ ሲፈታ የፍቹን ወረቀት ጽፎ ይስጣት ይላል ሙሴ። እና ታዲያ ይት ማለት አሁን ቆይ አንድ ጊዜ ይፈታል ማለት ነው። ቴዳማን ቆይ አይደለም አንድ ነገር ልንገርህ ሲል እንደገና ደግሞ ያመነዘረ በሚስቱ ላይ ያመነዘረ የአባቱን እህት ያገባ ምናምን እያለ ሙሴ ብዙ ህጎችን አውጥቷል። የሙሴ ቁርአን ላይ ያለ ዳዊት ሙሴ በፊት ነው ከሙሴ በኋላ ነው። አሁን የሙሴ ህግ ለዳዊት ይሰራል። ቆይ ከሙሴ በፊት ነው ከሙሴ በኋላ ነው። አንዴ ግድ የለም ከሙሴ በፊት ነው ከሙሴ በኋላ ነው። ከሙሴ በኋላ ነው እንጂ ዳዊት ከአንድ ሺህ ዓመት በኋላ ነው አብርሃም በኋላ የመጣው። በጣም ጥሩ። እሺ ኡስታዝ ማውራት ፈልጋል? ቀጥል ወይ ሄዳ ኦኬ እሺ። አይ እዚህ ጋር ማውራት አለብን። ቆይ አንድ ጊዜ በነገር ላይ ማለት ነው። ይሄንን አሁን የምናወራውን ነገር ከኡስታዝ ጋር ይጀምራል፣ ከሱ ጋር ትቀጥላለህ። እኔ ቅድም የተናገርካት ላይ በጣም ፖይንት አለኝና እሷ ፖይንት ላይ ነው ማውራት የምፈልገው። እሺ ኡስታዝ ግን በደንብ እሱ ብቻ አውርቶ እኔ ሳላወራ ነው የወጣው ከልጅ ጋር ምናምን ስለሆነ እሱ ያው ተረዳዋል። እሺ ቀጥላለህ የጀመርከው። እኔ ግን አሁን አንድ ላሳስብ የፈለኩት ነገር ቀደም የቆምንበት ቦታ ቁጥር 20 ላይ ዘፍጥረት 17 20 ላይ ማለት ነው። እንግዲህ እንዳየው ከመገረዝ ህግ ቃል ኪዳን ውጪ ምንም ቃል ኪዳን እንዳላገኘን አይተናል አይደለ ቴዳ? እንግዲህ ቃል ኪዳን የመገረዝ ህግ ብቻ ሳይሆን እንግዲህ አብርሃም የገባው ቃል ኪዳንም አለ። መጀመሪያ ላይ ልክ ይስሐቅን ሊሰዋለት ሲያጋድመው እዛ ጋር የገባለት ቃል ኪዳን አለ። አንድ ኖ መጀመሪያ የገባውን ቃል ኪዳን ነው የመገረዙ ቃል ኪዳን ይቀድማል። ልክ ነህ። በቃ እኔ እሱን ነው የማወራው። ምክንያቱም ልጆቹ ሲወለዱ የተገባ ቃል ኪዳን አለ። እግዚአብሔር ልጆቹን ከመውለዱ በፊት ለአብርሃም ማነው ከወለደ በኋላ ይስሐቅን እንደሚወለድ ከዛ የይስሐቅን ሲነግረው አበዛዋለሁ ምናምን እያለ ነገረው እኮ። መጀመሪያ ምን አለው መሰለህ? ቁጥር 16 ይሄን ነገር በደንብ አዳምጠው። ቁጥር 16 እባርከዋለሁ አለ። ልብ አድርግ። ቁጥር 15 ላይ እግዚአብሔርም አብርሃምን አለው ምን አለው? ሚስትህ ሶራን ሶራ ብለህ አትጥራለሁ። ማን ብለህ ጥራዋለሁ? ሳራ ይሁን እንጂ። ቀጠለ ምን አለ? እባርካታለሁ ደግሞም ከእሷ ልጅን እሰጥሃለሁ አለው። አሁን ይሄንን ቃል ኪዳን በደንብ ይኸው እባርከውም አለው የአሕዛብም እናት ትሆናለች፣ ከዛ የአሕዛብም ነገስታት ከሷ ይወጣሉ አለ። ይሄ አሁን ለማን ተገባ? ለይስሐቅ ተገባ አይደለ? ለይስሐቅ ቃል ኪዳን ገባለት እግዚአብሔር ማለት ነው። ለአብርሃም እንደዚህ ብሎ ነገር። አሁን ችግሩ የእንትና ነገር አሳስቦት ነበረ። የእስማኤል ነገር ማን ነው ያሳሰበው? አብርሃም እግዚአብሔርን እንዲህ ያለው ቁጥር 18 ላይ እስማኤል በፊት ቢኖር በወደድኩ ነበር አለ። ያ ማለት ምንድነው? በፊቴ ተመላለስ ያለው ቀደም ወርሺፕ ሚ ነው። ተመሳሳይ ነው። ሁለቱ ቃላቶች አንድ አይነት ናቸው። በፊቴ ቢኖር በወደድኩ ነበር አለው።
ከዛ ቀጠለና እግዚአብሔርም አለ በእውነት ሚስት ሳራ አሁንም የሳራን አስቀደመና ወንድ ልጅን ትወልዳለች ስሙንም ይስሐቅ ብላ ትጠራዋለች ከሱ በኋላም ለዘሩ የዘላለም ቃል ኪዳን እንዲኖር ቃል ኪዳኔን ከሱ ጋር አቆማለሁ አለ ቃል ኪዳኔን ከሱ ጋር አቆማለሁ አለ ስለዚህ የሚቆመው ቃል ኪዳን በመጣበት ቅድም ኡስታዝ እንደነገረ በአንደኛው ዓመት ቃል ኪዳኑ ቆመ ቀጠለ ተገረዘ የግርዛት ቃል ኪዳን ቆመ ማለት ነው ግን አሁን ቁም ነገሩ ሁለተኛ ሌላ ልጅ ግን አለ ተግባባን ሁለተኛው ሌላ ልጁ ስለ እስማኤል ሰምቻለሁ አለው እግዚአብሔር ተባረከው እኔ እነሆ ባርኬዋለሁ አለው አንድ ፍሬያማም አደርገዋለሁ ፍሬያማ አደርገዋለሁ ማለት 1 እና 2 ላይ በጣም የሚገርም ጥቅስ አለ የንጉሱ አይተው ከሆነ ንጉሱ ወደ እንትን የጠራቸው አንድ ጊዜ እሱን አይተን እንመለስ አንድ አቤሜሌክ ነው አይደለም እሱን አይተን እንመለስ እዚህ ጋር ምክንያት ፍሬያማ የሚለው በጣም ትርጉም ያለው ጥቅስ ስለሆነ ማቴዎስ 21 ላይ ያወጣልኝ አንዴ ማቴዎስ 21 በጣም ጠቃሚ ጥቅስ ነው እዚህ ጋር ያለው አንድ ከሰላቶች እንጀምራለን ማቴዎስ ወንጌል ምዕራፍ 21 ቁጥር 33 ቁጥር ስንት ቁጥር 33 እንጀምር እሺ ሌላ ምሳሌ ስሙ አለ ልብ አድርግ ምሳሌ ነው የወይናት አልተረስከኝ እሺ አገኘው ቦታውን ለቀጥ ሌላ ምሳሌ ስሙ የወይን አትክልት የተከለ ባለቤት ሰው ነበር አሁን የወይን አትክልት የተከለ ባለቤት ማን ነው ምሳሌ ነው እንግዲህ ግን በምሳሌ ያስቀመጠው እግዚአብሔር ነው እሺ ከተረም ቀጠረለት መጥመቂያ ማሰለት ግንብም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄዳለ ገበሬዎቹ አይሁዳውያን ናቸው እዚህ ጋር የተቀመጡት እግዚአብሔር የባለቤቱ የዛ የተክሉ ባለቤት ነው ከዛ ቀጠለና እሺ እንደዛው ለናስብሽ ልክ ነህ እንደዛ ነው የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላካለ ባሮቹ ነቢያቶች ናቸው ወደ እነዚህ ወደ አይሁዳውያን ገበሬዎች ላካቸው ማለት ነው ገበሬዎቹም ባሮቹን ይዘው አንዱን ደበደቡት አንዱን ምን አደረጉት ደበደቡት አንዱንም ገደሉት ነቢያትን ይገላሉ የታወቀ ሌላውንም ወገሩት እዚህ ነበር የሚያረጉት ነቢያትን ቀጠለና ደግሞ ከፊተኞች የሚበዙ ሌሎች ባሮችን ላከ እንዲሁም አረጉባቸው ገደሉት በቃ ጨረሷቸው እንዳለ አሁን ግን አለ በኋላ ግን ልጄን ያፉበታል ብሎ ልጁ ላከባቸው ማን ነው ልጁ ክርስቶስ ነው አንደኛው እሱ ነው ምክንያቱም ማቴዎስ 22 ላይ ባሮች ብሎ ነው ኢየሱስንም ጠቅልሎ የሚያስቀምጠው ኢየሱስ ያን ሌላ ቦታ ላይ ባለ ተብሎ ተቀምጧል ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው አሉ ከዛ እንግደለውና ርስቱንም እናገኝ ተባባሉ ከዛ ምን አሉ ይዘው ከወይኑ አትክልት አወጡና ገደሉት አለ ሰቀሉት ማለት ነው አይደለ በጣም ጥሩ እንግዲህ አለ አሁን ከዚህ በኋላ በደንብ አዳምጠኝ እንዲህ ይጠይቃቸው እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ላይ ምን ያረጋባቸዋል እነዚህ አይሁዳውያን ላይ ምን ያረጋባቸዋል አለ እነሱም ምን አሉት ሐዋርያት እንግዲህ መልስ ምሳሌውን እንዴት እንደሚያረግ እየጠየቃቸው ሊመልሱ ነው እነሱ ክፎችን በክፉ ያጠፋል አሉ የወይኑ አትክልት ፍሬውን በማነው በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጣቸዋል አሉት ገበሬዎቹ ከአይሁድ ውጪ የሆኑ ሌሎች ገበሬዎች ሌሎች ህዝቦች ናቸው ማለት ነው ያዘልኝ ይሄ እነሱ ኢየሱስ ምን አለ አሁን ትልቁም ነገር አለ እዚህ ኮር ፖይንት አለ ኢየሱስም እንዲህ አላቸው ግንበኞች የናቁት ድንጋይ አለ የተናቀው ማን ነው ክርስቶስ በጣም ጥሩ አሁን በአንተ አፈታት ክርስቶስ ነው ግን እኔ እንዴት እንደሆነ አሳያለሁ ቆይ እንመጣለን እሺ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆናል የተናቀው ቀደም እንደተባለው በእስማኤል በኩል የመጡት ናቸው የተናቁት ልጆች ማለት ነው ተግባባን ኦኬ አሁን እንግዲህ ኢብራሂም ይሄ አፈታተህ ነው ግድ የለም እኔ አዳምጠኝና ከዛ በኋላ እናወራለን እንዴት እንደሆነ ላሳየህ ነው ከዛ በኋላ ግንበኞች ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ 35 ላይ እኔ ያ የማዕዘን ድንጋይ ነኝ ብለዋል የማዕዘን ድንጋይ ነኝ ብለው ተናግረዋል
እመጣለሁ። እንግዲህ ጴጥሮስ ላይም ደግሞ ግንበኞች የናቁት እሱ የማዕዘን ድንጋይ ሆነ ተብሎ የተባለው ደግሞ እኛ በክርስቶስ ነው ብለን የምንለው እሱ ላወጣለን። እሱን ቆይ እናያለን አንድ ጊዜ። አሁን ችግሩ እዚህ ጋር ነው የሚመጣው 22 ላይ ስትመጣ ከዛ በኋላ አንዴ ይቅርታ ጋር የእግዚአብሔር ቃል ላይ እየዋሸነ ያለው መጽሐፍ ቅዱስ አጭመር ያው እኔ መጽሐፍ ቅዱስ ሲጨመር ዝም አያስችለኝም፣ ዝም አታልችም። ለዛ ነው የገባሁት። መጽሐፍ ቅዱስ ቃል ከእግዚአብሔር እንደሚተዋቸው አለ ጥቅስ እና ፕሊስ የእግዚአብሔር ቃል ላይ አጭመር እስልምና ላይ ብቻ ቆመ ጠይቅ። ኡስታዝ ቀጥል ኢንሻአላህ። እሺ ቴዳ አቤት ሰማይ። እስቲ ወደ አብርሃም እንመለስ አንዴ። ጥያቄ ግን አብርሃም ስንት ልጆችን ነው የወለደው? ስንት ልጆችን ነው የወለደው? አዎ ገብቶኛል። ስንት ልጆችን ነው የወለደው አብርሃም? አብርሃም መጀመሪያ ያው ከአጋራ እንዳለው ከሳራ እንዳለው ሳራ ከነማን ናቸው? ከአጋር የወለደው እስማኤልን። እሺ ከሳራ ኢሳቅን አይደል እንዴ የወለደው? ኢሳቅ ማለት ነው። ሶሪ ኢሳቅ ደግሞ ያዕቆብን ወለደ። ያዕቆብ ደግሞ የእስራኤል አባት ሆነ ማለት ነው። እስራኤሎችን 12ቱን ነገር እሱ ነው የወለደው። መልካም። ስለዚህ አሁን የእስራኤል ነገር የሚጀምረው ከእስማኤል በኋላ ነበር፣ ከኢስሐቅ በኋላ ነበር። እሺ አብርሃም ደግሞ ሁለት ነው የወለደው ብለናል። ከሁለቱ መካከል እስማኤልና ኢስሐቅ ነው። እስማኤል ደግሞ የአረቦች አባት ነው። ያው እስማኤል የአረቦች አባት ነው። ስለዚህ አሁን ስለ አብርሃም ጉዳይ ሲነሳ ቅድም መጀመሪያ ላይ ያነሳኸው ሙሴ እስራኤላዊ ነው፣ አብርሃም ግን እስራኤላዊ አይደለም ይባላል ብለሃል። አዎ ለምሳሌ ያክል አሁን አዳም እስራኤላዊ ነው አይደለም? አዳም ቅድም እንግዲህ ኢብራሂም እንዳለው እውነትህን ነው። እስራኤል የሚባለው የጀመረው ከያዕቆብ ከሆነ ከዛ በላይ ያለው የተለያየ መንገድ አለው። በቃ አለቀ ማለት ነው። ያ ማለት የአብርሃምን ጉዳይ መልሱን አግኝተሃል ማለት ነው። መጀመሪያ ያነሳኸው እነሱ አብርሃም የእስራኤሎች አባት እንጂ እስራኤላዊ አይደለም እሱ። አዎ ግን በዛ ለአብርሃም ፕሮሚስ ገብቶልናል ነው የሚሉት። አዎ ፕሮሚስ ገብቶ ነበር። ፕሮሚስ የገባው ከልጆቹ እንደሚወለድ ነው። ኦኬ መልካም። ከልጆቹ እንደሆነ ጥሩ ፍሬ እንደሚመጣ ቃል ገብቶለት ነበር አይደል? አዎ ጥሩ ነው፣ በጣም ጥሩ። የባረኩህን እባርካለሁ የረገሙህን ብሎናል። ችግር የለውም። ኦኬ ከዚያ በኋላ አሁን ቁጭ ብለን ስንመለከት ምክንያቱም ፈጣሪ የፈረደውን ነገር ያው መቼስ አእምሮ አለን፣ ነገሮችን የምንመዝንበት ሚዛን አለን። ኢየሱስ ክርስቶስን ማን ነበር ያስደበደበው? ኦፍኮርስ ልክ ነህ፣ እስራኤሎች ናቸው። አመሰግናለሁ። እነሱ ታዲያ የተባረኩ ናቸው ኢየሱስን ሲያስደበድቡት? ኦኬ እንግዲህ ምን መሰለህ አሁን እነሱ ያነበብኩት እኔ አብርሃም ሁለት ከወለደ በኋላ ኢሳቅ እስማኤልንም ባርኮታል። ለአምላክ ግን የተስፋ ቃሉ የመጣው በኢሳቅ በኩል ነው። ምክንያቱም ለአብርሃም አምላክ ሲገለጥለት ሳራ ወንድ ልጅም ትወልዳለች በሚቀጥለው ዓመት ታላቅ ሕዝብም ይሆናል የተባለልን ለእኛ ነው ብሎ ነው የሚያስቡት። መልካም እነሱ እንደዛ አድርገው ማሰብ። በነገራችን ላይ እኔም አሁን ከመሬት ተነስቼ መጽሐፍ ቅዱስ ላይ የተነገረን ትንቢት ችግር የለም ችግር የለም ቴዳ በአጠቃላይ ማለት ነው። እኔ ጋር ያለውን ነገር እንትን ልበልና እኔ ሲጀመር ቻርጅ እየዘጋብኝ ነው፣ መውጣት አለብኝ ግዴታ ማለት ነው። ወደ ኢብሮ ነግሮ አስተላልፋለሁ። ወላኪን ወደ ሚዛኑ ስትመጣ የተነገረው በሱ ልጅ በአብርሃም የልጅ ልጅ ውስጥ መሆኑ ነው። አንደኛ ነገር ያው አንተ እንደምታምንበት ብዬ ነው እየተናገርኩ ያለሁት እንጂ መጽሐፍ ቅዱስን አመኛ አይደለም። እኔ ሲጀመር ከስር መሰረቱ ማለት ነው ብዙ ነገሮች እንዳሉ ስለማምን፣ ትክክል ያልሆኑ ነገሮች እንዳሉ ስለማምን እሱ ሌላ ጊዜ ትመጡበታላችሁ፣ ከኢብሮ ጋርም ትወያዩበታላችሁ። ስለዚህ አሁን እንዲያው ባሉት መልኩ እንኳን ብንሄድ አንተ ስታስበው ትላልቅ ነቢያቶችን የገደሉ ሰዎች ኢየሱስን አንተ አምላክ አድርገህ የምታስበውን ወይ ደግሞ እውነታው ግን ትልቅ ነብይ የነበረውን ያስደበደቡትን በእናንተ ግምት ያስደበደቡትን በእናንተ ግምት ያሰቀሉትን በእናንተ ግምት ያስገደሉትን እነሱን ሰዎች ጻድቆች ናቸው፣ የጽድቅ ፍሬ ናቸው፣ እስከ ትንሣኤው ቀን ድረስ የተባረኩ ናቸው ብሎ ማሰብ
ይጋጫል አይጋጭም፣ ካንተ እምነት ጋር ይጋጫል አይጋጭም፣ እሷን ላንተ ልተውልክ። ዘንድሮ ላይ ደግሞ ቁጭ ብለህ ስትመለከት እነኚህ ሰዎች የዓለማችን አርመኔ የሚባሉ የመጨረሻ ክፋት የሚባሉ ተግባራቶችን በአጠቃላይ ከኋላው ትንሽ ፈልፍለ ብትመለከት የነሱ ተግባር መሆኑን ሌላ ነገር ቀርቶ ኤፕስቲን አሁን ሰሞኑን የተጋለጠው ፋይል እንኳን ብትመለከት ሙሉ በሙሉ የአይሁዶች ተግባር መሆኑን ትመለከታለህ። እግዚአብሔር እንዴት ብሎ ነው እንዲህ ያሉ ተንከሲሶችን፣ እንዲህ ያሉ መጥፎ ሰዎችን፣ እንዲህ ያሉ ዓለም ላይ የሚወነጅሉ ሰዎችን፣ እንዲህ ያሉ ዓለምን ለማጥፋት የሚተጉ ሰዎችን ባርካቸዋለሁ ብሎ የሚያስቀምጠው? ፍትሃዊ አምላክ ነው። ታዲያ ሙሉ በሙሉ ቢባርካቸውና እስከ ትንሣኤው ቀን ከባረካቸው ፍትሃዊ አምላክ ነው ብለህ ታምናለህ አንተ? በእኔ በኩል ያለውን ጨርሻለሁ። በጥያቄ ብቻ ልቋጭልህና ቻርጅን እንትን ማለት ስላለብኝ ልውጣ። እሺ ኡስታዝ ተመልሰህ ግን ኢንሻአላህ ተጃርግና ኢንሻአላህ ሐቢቢ አላህ ይባርክ ፊክ። አሚን አሚን።